ሰላም ተማሪዎች እንኳን ደህና መጣችሁ። በዚህኛው ቪዲዮአችን ደግሞ በዚህኛው ሴክሽናችን ደግሞ ስለምናያለን ስለ ሰሜሽን ኦፍ ሲኩዌንስ እናያለን። ሰሜሽን ኦፍ ሲኩዌንስ ማለትም ከዚህ በፊት ስናያቸው ጀነራል ተርሞችን ስናወጣ ዋና ዓላማችን ምንድነው ብለናል? ከሪፕሬዘንቴሽን በተጨማሪ ምንድነው ኦፕሬሽኖችን መስራት ነው። ከዛ ኦፕሬሽኖች ውስጥ አንዱ ምንድነው ሰሜሽኖችን እንዴት ካልኩሌት ማድረግ እንደምንችል። ስለዚህ ሲኩዌንሶቻችንን እንዴት ሰም እናደርጋለን ስንል አንድ ሐሳብ እንዲኖር ነው። ሰሜሽን ማለት ምንድነው? ምንም አይደለም፣ ድምር አዲሽን እንዴት ሲኩዌንሶቻችን ውስጥ ያሉ እያንዳንዱ ተርም እንዴት መደመር እንችላለን ማለት ነው። ስለዚህ አዩት a1 a2 a3 a4 a5 እያልን ማውጣት እንችላለን አይደለም? ሲኩዌንሶቻችን እንደዚህ ይሰጡናል። ጂኦሜትሪክ ይሁኑ አርትሜቲክ ይሁኑ በዚህኛው ፎርሙላ በዚህኛው ምን ተርሞች ተሰጡን እንዳል። ስለዚህ ስንደምራቸው እንዴት ነው የምናረጋቸው ካልን ሰሜሽናቸውን በመናይበት ጊዜ ተመልከቱ። አንድ ተርም ብቻ ደምሩ ካላችሁ ኤስ እንብለው። ሰሜሽናችንን በኤስ ሪፕሬዘንት እናድርገውና s1 = a1 ማለትም የመጀመሪያ ተርሙን ብቻ ደምራችሁ አስቀምጡ ማለት a1 ራሱ አስቀምጡ ማለት ነው። s2 ደግሞ ወይም የመጀመሪያዎቹ ምን ማለት ነው? ሁለት ተርሞች ደምሯቸው ማለት ነው። ስለዚህ a1 + a2 ነው። ሁለቱን ደምረን ይሄ ምንድነው? the summation of two terms አይደለም? the first two terms። እሺ s3 ደግሞ ምንድነው? the summation of three terms አይደለም? a1 + a2 + a3። ስለዚህ ሰሜሽን ስሩ ስትባሉ እንደዚህ ነው የምትሰሩት። the sum of the three terms አይደለም? sum of three terms of the sequence። s4ም ደግሞ እንደዛ ነው። a1 + a2 + a3 + a4 the summation of the first four terms ማለት ነው። ስለዚህ እንደዚህ ያለ ነው ሰሜሽናችንን የምንሰራው ማለት። ስለዚህ the summation of all terms ወይም n terms ከተሰጠን ምንድነው a1 + a2 + a3 + a4 እያለን እስከ ነው እስከ an ድረስ ወይም እስከ መጨረሻው ተርማችን ድረስ ያለውን ድረስ እንደዚህ አድርገን የምንጽፍ ይሆናል ማለት። ስለዚህ ሰሜሽናችንን በዚህ ዲፋይን ማድረግ እንችላለን ማለት። ስለዚህ summation of n terms ከተባለ የn ፈርስት ተርሞችን ምን ማድረግ ነው ወስደን ወይም ፈርስት n ተርሞችን እንወስድና ሰም እንሰራባቸዋለን፣ አድ እናደርጋቸዋለን። እንደዚህም ደግሞ ሪፕሬዘንቴሽን ለዚህ ደግሞ እንደዚህ ሪፕሬዘንት ከምናደርግ ይልቅ ምንን ተጠቅመን ሲግማን ተጠቅመን ማለትም እቺኛዋን ቫልዩ እቺኛዋን ሲምቦል የግሪክ ሲምቦል ተጠቅመን ምን ማድረግ እንችላለን? ሰሜሽን ሪፕሬዘንት ማድረግ እንችላለን ማለት። ስለዚህ sn ሲባል sn ማለት the summation of የኬ ተርሞች ማለት ነው። እነዚህ ኬ ተርሞች ዲፔንድ የሚያደርጉት ምንድነው? ኢኒሻሉ ወይም የሚጀምረው i ከ0 ሊሆን ይችላል፣ ኬያችን ከ0 ሊሆን ይችላል። እስከምን ድረስ? እስከ n ድረስ ይሄድ። ወይም ደግሞ ኬያችንን ከማን እናስጀምረው? እኛ ከምን ፖዚቲቭ ኢንቲጀር ነበር እየወሰድን ያለነው k ምን ሆኖ ከአንድ ጀምሮ። ስለዚህ ሰሜሽን ሪፕሬዘንት የሚያደርገው ይሄ ሲግማ ቫልዩ ሪፕሬዘንት የሚያደርገው ይሄ ሲግማ ሲምቦል ሪፕሬዘንት የሚያደርገው the summation of the sequence ነው። የሲኩዌንሳችን ምንድነው? አዲሽን ወይም ሰሜሽን ነው ሪፕሬዘንት የሚያደርገው the summation of n terms of the sequence n ተርሞችን ነው n terms of the sequence ማለት ነው። ስለዚህ ምን እያለን ነው? ይሄ ማለት ምንድነው? a1 + a2 + a3 እያለን እስከ an ድረስ ያሉትን ተርሞች ማድረግ ነው መደመር ማለት ነው። ስለዚህ እንደዚህ አድርገን ሪፕሬዘንት ማድረግ እንችላለን። ለምሳሌ የs summation of 4 ተርምን በሲግማ ሪፕሬዘንት አድርጉ ከተባላችሁ summation of ትላላችሁ k ከምንድነው? ከአንድ ነው። የመጀመሪያው ተርም ማንናት የምናደርገው? የመጀመሪያው ተርም አንድ ናት ማለት ነው። እስከምን ድረስ? እስከ 4 ድረስ ያሉትን የተርማ የሲኩዌንሶቻችን ማለት። ስለዚህ a1 + a2 + a3 እስከ ማድረስ እስከ 4 ድረስ a4 ድረስ እንደዚህ አድርጋችሁ ሪፕሬዘንት ማድረግ እንችላለን ማለት። ስለዚህ ከዚህ በኋላ ሰሜሽኖቻችንን ስናወራ እንደዚህ ሊስት እያደረግን አንጽፍም። ምንድነው የምንጠቀመው? ሲግማ ኖቴሽን የምንጠቀም ይሆናል ማለት ነው። እነዚህን ደግሞ ሰሜሽኖቻችንን ደግሞ ፕሮፐርቲዎቻቸው ወይም ካራክተሪስቲክሶቻችንን ማውጣት እንችላለን። ስለዚህ ሲግማ ለምን እናደርጋለን ብለናል? ሰሜሽንን ሪፕሬዘንት ለማድረግ የምንጠቀምበት ይሆናል ማለት። ሰሜሽናችንን ሪፕሬዘንት ለማድረግ የምንጠቀምበት ይሆናል ማለት። ስለዚህ ይሄንን ፎርሙላ በመጠቀም ምን ማድረግ እንችላለን? ሰሜሽናችንን ካልኩሌት ማድረግ እንችላለን ማለት ነው። እዛው ፕሮፐርቲያችን ማለትም sn = ምንድነው ብለናል? ሰሜሽን ኦፍ ማለት ነው k = 1 n a k። እቺኛውን ፎርሙላ ሁሉ ጊዜ ለሰሜሽን ያዙ። ከዛ በኋላ የመጀመሪያው ፕሮፐርቲያችን ምን ይላል? እያንዳንዱ ተርም ማለት ነው በስካላር ብናባዛው ስንል 2
2a1 ከዛ 2a2 ከዛ 2a3 ከዛ 2a4 እያለ 2 እስከ an ድረስ የሚሄድ ሲኩዌንስ ቢሰጠን ወይም በኮንስታንት ተርም እያንዳንዱን ብናባዛው ሰሜሽኑን ካልኩሌት ስናደርግ ምን አይነት ኢፌክት ይኖረናል አለ ሰሜሽናችን ምን ይሆናል አለ ሰሜሽናችን ኢኳልስ ቱ 2 ታይምስ እንዴት ነው አሁን ይሄን ሪፕሬዘንት እንዴት ነው የምናደርገው ማለት ነው ሰሜሽን ኦፍ ከk ኢኳልስ ቱ 1 እስከ n ድረስ ምን ታይምስ c ታይምስ ak አይደለም ሲያችን ማን ነው ኮንስታንታችን ወይም 2 ናት አይደለም ለኛ ኬስ ስለዚህ ይሄንን ማድረግ እንችላለን እያንዳንዱን ተርም ማባዛት አይጠበቅብንም ምን ማድረግ እንችላለን አለ ኮንስታንታችንን እናወጣና አለ ሰሜሽኑን በቀላሉ መፈለግ እንችላለን ሰሜሽናችንን ከፈለግን በኋላ ያንን ሰሜሽን ምን ማድረግ እንችላለን በኮንስታንታችን ማባዛት እንችላለን ወይም በስካላራችን ማባዛት እንችላለን ማለት ነው ስለዚህ ይሄንን ምን አለ ይሄ እንደዚህ አይነት ፕሮፐርቲ ይኖራል ይሄ ፕሮፐርቲ አሁንም ድራይቭ የተደረገው ከምን ነው ከዲስትሪቢዩቲቭ ፕሮፐርቲ አይደለም መልቲፕሊኬሽን ኢዝ ዲስትሪቢዩቲቭ ኦቨር አዲሽን ከሚለው ፕሮፐርቲ ነው ሌላኛው ፕሮፐርቲያችን ደግሞ ምንድነው የሚለን ሁለት ሰሜሽን በሚሰጡን በጊዜ ሁለት ሲኩዌንሶቻችንን በመደመርበት ጊዜ የነሱ ሰሜሽንን መስራት ማለት ምንድነው አለ የነሱን ሰሜሽን መስራት ማለት ኢንዲቪጁዋል ሰሜሽኖቻችንን ካልኩሌት አድርገን መደመር ነው ኢንዲቪጁዋል ምናቸውን ኢንዲቪጁዋል ሲኩዌንሶቻችንን ደምረን ሰሜሽናቸውን ደምረን መስራት ነው ማለት ነው ስለዚህ እንደዚህ አድርገን መስራት እንችላለን በዲፈረንስም ጊዜ ተመሳሳይ ነው ለዲፈረንስም ጊዜ ምንድነው የምናደርገው ሰሜሽኖቻችንን ለየብቻ እንሰራና ያንን ሪዛልቶቻችን ምን ማድረግ እንችላለን መቀናነስ የምንችል ይሆናል ማለት ነው እሺ ሌላ ደግሞ አለ ሰሜሽኖቻችንን ምን ማድረግ እንችላለን ፖርሽን መከፋፈል እንችላለን ማለት ነው ምን እያለ ነው ከ1 እስከ n ድረስ ማለትም ምን እያለ ነው በቀላሉ መንስራ h4ን እንዴት ማድረግ እንችላለን ሰሜሽን ኦፍ 4 ተርምስን እንዴት መጻፍ እንችላለን ከተባለ ሰሜሽን ኦፍ 2 ተርምስ ፕላስ ሰሜሽን ኦፍ አሁንም ሰሜሽን ኦፍ ምን ማድረግ አለብን s4ን ካልኩሌት ማድረግ ከፈለግን ምን ማድረግ እንችላለን አለ the summation of the first two term ማለት ነው ማለትም k equals to 1 እስከ 2 ድረስ ማለት ነው ከዛ ak ፕላስ ምን ማድረግ እንችላለን ምን ማለት የቀረው ማለት ሰሜሽን ኦፍ ከ2 እስከ 4 ድረስ ያለውት ማለት ነው ከ3 እስከ 4 ከ3 እስከ 4 ያሉት ተርሞች ደግሞ ወስደን ምን ማድረግ እንችላለን መስራት እንችላለን ማለት ስለዚህ ሲኩዌንሶቻችንን ጀነራሊ መስራት ካቃተን ብሬክ ዳውን አድርገን ከፋፍለን መስራት እንችላለን ማለት ስንከፋፍል ግን ተመልከቱ ሁሉ ጊዜ እዚች ጋር ኤምናት ምንድነው የምናደርገው የሆነ ፖርሽን እንወስድና ከ1 እስከ 2 ከወሰድን በኋላ እቺኛው እዚህ ጋር ያለችው ቫልዩ ላይ ምን እናመራለን አንድ ጨምረን ማለት ነው 3 አይደለም 3 እስከ n ድረስ ማለት ነው ስለዚህ ይሄኛውንም ካራክተሪስቲክስ መጠቀም እንችላለን ማለትም ሰሜሽኖቻችን ምን ለማድረግ ብሬክ ዳውን አድርገን ከፋፍለን ለመስራት ካልኩሌት ለማድረግ ማለት ነው የአርትሜቲክ ሲኩዌንሶቻችንን ምን ስንፈልግ ለምን በመንፈልግበት ጊዜ ይሄኛው ሲኩዌንሶቻችን ለምንድን ነው ለፋይናይት ሲኩዌንስ ማለት ለፋይናይት ሲኩዌንሶቻችን ጊዜ በመንፈልግበት ጊዜ ሰሜሽኖቻቸውን በመንፈልግበት ጊዜ እያንዳንዱን መደመር አይጠበቅብንም ምን ማድረግ ይችላል ይሄንን በቀላሉ ይሄን ፎርሙላ ተጠቅመን ካልኩሌት ማድረግ የምንችል ይሆናል ማለት ነው ይሄ ሞር ጀነራል የሆኑ ፎርሙላዎች ናቸው ነገር ግን ቤስ ሪፕሬዘንት የሚያደርግልን ማለት ነው ይሄኛውን ሲግማ ኖቴሽንን ተጠቅመን ካልኩሌት ማድረግ ለኛ በጣም አስፈላጊ ነው ልክ አርትሜቲክ ሲኩዌንሶቻችንን ለምን ጊዜ ነው ለፋይናይት ሲኩዌንስ በሚሆንበት ጊዜ ነው ለፋይናይት ሲኩዌንስ በሚሆንበት ጊዜ ይሄንን ተጠቅመን ምን ማድረግ እንችላለን ሰሜሽኖቻችንን ካልኩሌት ማድረግ የምንችል ይሆናል ተመልከቱ 5 ተርም ናቸው አይደለም 5 ተርም ያለው ሲኩዌንስ ተሰጥቶናል 5 ተርም ያለው ሲኩዌንስ ተሰጥቶናል ሁለት አፕሮቾች አሉ አንድ ቀላል ስለሆነ እያንዳንዱ መደመር እንችላለን 2 ሲደመር 4 ሲደመር 6 ሲደመር 8 ሲደመር 10 ብለን መስራት እንችላለን ሰሜሽናችን s of 5 ተርም ነው አይደለም 5 ተርም ስንት ይሆናል 30 እናገኛለን በፎርሙላችንም ደግሞ መጠቀም እንችላለን s5 5/2 a1 ፈርስት ተርማችን ስንት ነው ፈርስት ተርማችን 2 ነው ፕላስ ላስት ተርማችን ደግሞ ስንት ነው 10 ማለት ነው አይደለም 10 ስለዚህ ሰብስቲቱት ስናደርግ s5 ስንት ነው የሚሆነው 5/2 ታይምስ 12 በሁለት አንድ በሁለት 6 ማለትም 5 ሲባዛ በ6 ይመጣል ስንት ይመጣል 30 ይመጣል ስለዚህ እያንዳንዱን ተርም ወስደን ከምንደምር ይልቅ ይሄንን ፎርሙላ መጠቀም ለኛ ምንድነው በጣም ያቀልላል ማለት ነው በጣም ስራችንን ምን ይላል ያቀልልናል ስለዚህ እንደዚህ አድርገን
ለማ ለአርትሜቲክ ሲኩዌንስ በሚሆነው ያን ፎርሙላ። ለጂኦሜትሪክ ሲኩዌንስስ ምን ይሆናል ካላችሁ ይሄንን ፎርሙላ መጠቀም ነው። ምንድነው የሚለን ሰሜሽናችን ኢኳልስ ቱ ምንድነው የሚላል ፈርስት ተርም ሲባዛ 1 ማይነስ r the power of n ወይም ሬሾአችን the power of n divided by 1 ማይነስ r ወይም ሬሾአችን r ግን ምን መሆን የለበትም ማለት it must be different from 1 ለምን ካላችሁ 1 ማይነስ 1 ስንት ነው 0 0 መጣ ማለት ደግሞ ምንድነው g1 1 ማይነስ r the power of n ወይም 1አችን ኦቨር 0 ይመጣል። ይሄ ምንድነው undefined ነው undefined ነው። ስለዚህ አራችን ሁሉ ጊዜ ምን መሆን አለበት ሬሾአችን ኮመን ሬሾአችን ምን መሆን አለበት ከአንድ የተለየ ቫልዩ መሆን አለበት ማለት። ስለዚህ ምንድነው find the sum of the first four terms የአራቱን ተርም እንፈልጉ ሰሜሽን ፈልጉ የአራቱን ሰሜሽን ፈልጉ ማለት። አሁንም ሁለት ኦፕሽን አለ አይደለም እያንዳንዱ ተርም ወስደን መደመር እንችላለን። ነገር ግን ኢዚ አፕሮቾቻችን የሚሆነው ለኛ ምንድነው የሚሆነው ፎርሙላችንን መጠቀም ነው። ትንሽ ሲሆኑ መደመሩ ቢቀል ይመስላል። ነገር ግን እነዚህ ሲኩዌንሶቻቸው ቁጥራቸው በበዛ ቁጥር ፎርሙላችን በጣም ነው ማለት ነው ጊዜያችንን ምን የሚያደርግልን የሚያቀልልን ማለት። ስለዚህ ስንደምራቸው ስንት ነው 2 ሲደመር 6 ሲደመር 18 ሲደመር 54 ስንት ነው የሚሆነው 60 አይደለም ስንት ይመጣል 80 እናገኛለን ማለት ነው። 80 ነው የሚሆነው። ስለዚህ ካልኩሌት በመናደርግበት ጊዜ 80 ማግኘት መቻል አለብን ማለት። ስለዚህ g1አችን ስንት ነው 2 ነው አይደለም ሬሾአቸው ኮመን ሬሾአቸው ደግሞ ስንት ነው 3 አይደለም በ3 እየተባዙ ነው የሚሄዱት። ስለዚህ ፎርሙላችን ስንከት g ስንት ነው የአራቱን ተርም ምንድነው summation of four terms the first four terms አይደለም f4 = እንዴት ነው የሚሆነው አይደለም 2 times 1 minus r-አችን ስንት ነው 3 the power of ስንት ነው 4 አይደለም divided by 3 the power of 4 divided by 1 minus 3 ስለዚህ 2 times 1 minus 3 the power of 4 ስንት ነው 81 over ስንት ነው over 2 over negative 2 ስለዚህ s4 ስንት ነው የሚሆነው ፖዚቲቭ 80 ነው የሚሆነው ፖዚቲቭ 80 ነው የሚሆነው። ስለዚህ እንደዚህ አድርገን ፎርሙላችንን በመጠቀም ለጂኦሜትሪክ ሲኩዌንሶቻችንም ለአርትሜቲክ ሲኩዌንሶቻችንም ምን ማለት እንችላለን ሰሜሽኖቻችንን መስራት የምንችል ይሆናል ማለት ነው። ስለዚህ እዚህ ሴክሽን ላይ የተማርነውን ነገር ፕራክቲስ እንድታደርጉ የሚሰጣችሁን ኤክሰርሳይዝ ስሩና በሚቀጥለው ሴክሽናቸው ደግሞ አፕሊኬሽኖቻቸው ምን ይመስላል የሚለው ነገር አብረን የምናይ ይሆናል ማለት ነው።